እኔ ምን አልኩኝ? ዘንድሮ አመቱ ልክ አይደለም። ወሱ ለሻምሻ ዋጀፋ ቢዲ የሆነ ልክ ያልሆነ ነገር አለ ብዬ ነበር። ያው ሴቶቻችን ከኛ አልፈው ጎረቤት ሀገር ቻይናን እያስጨነቁን ያሉ። ለማንኛውም ይሄን ቪዲዮ አሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። አንቺ ሆነ ችግር ነው ወጥቷ ሸምሻ ወጥቷ ሸምሻ ሸምሻ ወጥቷ ሸምሻ እንዲህ ችግር ወጥቶ ወለታ እንግዲህ እንዳያችሁት ሰውየው ወሱ ለሻምሻ ከማለት ውጪ ምንም ማለት የቻለው ነገር የለም። ምን እንዳስነካቸው አላውቅም። ወንድማችን ግን ደርሶልናል። ወሱ ለሻምሻ ማለት ትርጉሙን ያላሳየ my god. Itu sekarang sekali lagi macam Ada tahu. Aduh bobo. አንሶሽ ነው ወይ ማለት ነው። አረ ወይኔ ነው አረ ታውኝ። በታችሁ ኮሜንተሮች የሚለው እውነቱን እኮ ነው። በጣም ነው የሚያሳዝነው። ስላችሁ በምክንያት በሷ አለ ያልሆነ ድልድይ ሰርተው ባልጨረሱ አይ ትኮምካላችሁ እኮ እናቴ ተሩት ይሄን ደግሞ ይወጥ ተሩን በልታበት ማለት ግራሪቶችን ከርና አስቀምጦ ነበር አሉ። ከዛ ሲመለስ የለም። ለማንኛውም የሰውየውን ሮሮ በትርጉም መስማት ለፈለጋችሁና ጉዳዩ ምንድነው ብላችሁ ለተጨነቃችሁ ይኸው በትርጉም ይዤላችሁ መጥቻለሁ። ቪዲዮውን ነውና ደግሞ ሌላ ኮሜንት እናነባለን። የተመንዳ አትሄዱ። እጅግ በርካቶችን ያነጋገረው የዚህ ቪዲዮ ጉዳይ ቻይናዊ ወጣት ለኢትዮጵያዊቷ ሴት እንግዲህ ያለውን ስሜት መቆጣጠር አቅቶት በምሬት ሲናገር ይስተዋላል። ምን ልሆንልሽ፣ ምንም እየተረዳችኝ አይደለም፣ አንቺም እንደዛው ምንም እየተረዳሁሽ አይደለም፣ ምን ልሆንልሽ፣ ከቻይና አንቺም ብዬ መጥቻለሁ፣ ከዚህ በተጨማሪ ምን ልሆንልሽ እያለ እንግዲህ ተመልክተነዋል። በጣም የሚያሳዝነው ደግሞ አጠገቡ ሊያረጋጋው የሚሞክረው ወዳጁ ቢኖርም እሷ ግን ቁጭ ብላ ቀርታለች። ይህ ወጣት ስሜቱን መቆጣጠር ሲያቅተው ብሎም ደግሞ ተስፋ ቆርጦ እንደሞት ነው የምትፈልጊው በማለት እንግዲህ እንደምትመለከቱት ወደ መኪናው ጠጋ ብሎ ይታያል። ጉዳዩ የፍቅር ከሆነማ ቻይና ላይ ያለብንን ዕዳ ካላሰረዘሽ እንዳት ምርጥ መደራደሪያ ነው አንተ። አይ ጭንቅላት እኔ ያው ሲመቻችሁ ይሄ ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይሌ ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። የብዙ ሰዎችን አካውንት እያሳደኩኝ ስለሆነ ፎሎወርስ እየጨመርኩኝ ስለሆነ ላይቭ ነክታችሁ ተቀላቀሉ። ከዛ በፊት ግን ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደ መስፈርት ይቆጠራል። ይመቻችሁ። መልካም እድል። ቴንክ ዩ ጋይስ። ሲጀመር 2018 አገባቡ ልክ አይደለም። ለወንዶች የሚሆን አመት አይደለም። የምሬን ነው። በቫር መታየት አለበት ወይም እንደገና ባለፈው አልቁሶ አስለቀሰ እንዴ ማውነዝ እቺ ጋር ወንዶች በትንሹ ፔሪድ ያያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ ተናግራለች። ወንዶች ፔሪድ ያያሉ አለች። ዝም አለ። ይኸው ደግሞ ሚስቱ ተደብድቦ ተገርፎ አረወይ ብቻ የሆነ ልክ ያልሆነ ነገር አለ። እኔ የለሁበትም። ለማንኛውም ቪዲዮ ናሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ስለመደበደበ ነው ውጭ ስለመደበኛለች አሁን በቅርቡ ይኸው ፈንክታኛለች። ስለዚህ ስለመደበደበ ነው ውጭ ያደርካለሁ። አዎ ስለመደበደበኝ እንደገና የሰው መኪና ስፖርት ነው የሚይዘው። ስፖርት ማለት በሳምንቱ ለሶስት ቀን እሰራለሁ። ከተቀያየረ ከልጆች ጋር ስሰራ ያን ይዤ የመጣሁት ብር አላገኘሁም። ቤት ውስጥ ይዤ አልገባም። ቤት ውስጥ ራሱ ይዤ ስመጣ ወስታብኝ ከሰው ጋር ጣልተኛለች ብዙ ጊዜ። ጥላት ወደ ቤተሰቦች አትሄዱ።
ተገለበጠ ነገር ተከረበተ ጋይስ ድሮ ሚስቶች ናቸው ባላቸው ሲደበድባቸው ወደ ቤተሰብ ለምንድን ነው የመጣው ስትባል ሚስት ይደብዳል። ኧረ ጋድ ወይ ውረድ ወይ ፍረድ እንዴ! አትፍረዱ ጋይስ። የያዘ ይዞት እኮ ነው አስረግዛው ቢሆን ልጄም ብሎ ነው። ይሄን ደግሞ ወንዶችና ህፃናት ከሰሳት ኧረ ተውኝ። ለምንድን ነው ግን ያለው? የምር አሁን ያለው የድሮ ሴቶችና ህፃናት ፈርሶ ወንዶችና ህፃናት ኧረ ወይኔ ጦስ ኧረ ተውኝ። ማሽቃባጃት የሴቶች ተወካይ ትሁንልን። እንደ ሀገር ነው ይፈራንብሽ። በቃ የወንዶች ዘመን አበቃ ማለት ወይኔ ይበላችሁ እናንተ። ኮሜንት ላይ የሚያሸበሽኩ ሴቶች እንዳለሹ እቺ ደግሞ ያት ንቀት ነው በርበሬ ያላጠረችው። በጣም አፈላችሁ የሶስት መላጣ ልጆች። እኔ በእኔ በኩል ያለችው እንደዚህ ብቻ ይመቻችሁ። ለማንኛውም ይሄ ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይቭ ላይ ነኝ ማለት ነው። እንደ ሁልጊዜው የብዙ ሰዎችን አካውንት እያሳደግኩኝ ፎሎወርስ እየጨመርኩኝ ስለሆነ ላይቭ የነክታችሁ ተቀላቀሉ። ከዛ በፊት ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንደ መስፈርት ይቆጠራል። ቴንክ ዩ ሶ ማች። መልካም እድል ጋይስ። እኔ በእናንተ ምክንያት እብድ መባል አለብኝ። አሁን የዚህ ቪዲዮ ኮሜንት መንገር ላይ አጭ ጋይስ ሳቄን መቆጣጠር አለብኝ። ወይኔ ልጅ ሲያሳዝን ለየለት እያሉ ከንፈራቸውን ሲመጡልኝ ሰምቻለሁ። እረፉ የምሬን ነው። ለማንኛውም ቪዲዮ ነሳይቻችሁ ልመለስና ኮሜንቱን አነብላችኋለሁ። የትም እንዳትሄዱ። ቪዲዮውም የሚለው እጄ ላይ 1200 ብር አለ፣ ምን ልጀምርበት እስቲ በቅንነት የቢዝነስ ሀሳብ ንገሩኝ ብሎ ነው እንግዲህ የጠየቀው። በ1200 ብር ምን አይነት የቢዝነስ ሀሳብ እንደነገሩት ኮሜንት ላይ አብረን እናያለን። አብራችሁ ወደ ኮሜንት። ስራ ፈት ለመሆን ራሱ 800 ብር ያዘ። ስራ ፈትነት ለመጀመር ራሱ 2000 ብር ነው። ለደንቦች ስጥና ግንባር ቦታ ለልመና ስጡኝ በላቸው። ኧረ ተውኝ። ኧረ ወይኔ ጦስ ኧረ ተውኝ። ምን ልጀምር አለ። ይኸው ቀልድ ጀመርክ እኮ። በ1200 ብር ይሄን የመሰለ ቀልድ ከጀመርክ መቼ አነሰ? ይሄን ደግሞ የባሰበት ተመልከቱ። ለኔ ላክልኝ። ያው የጽድቅ ስራ ጀመርክ ማለት አይደል? ብር ሲኖርህ የቢዝነስ ሀሳብ ይጠፋብሃል የሚባለው ለካ ነው። ዋው ትችላላችሁ፣ ትለያ ምን ይባላል? ሻውን ጋይስ እኔ ምንም አልልም። ቪዲዮንም ራሳችሁ ኮሜንቱንም ራሳችሁ አንድ ኮሜንት ነው ማነበላችሁ ጋይስ። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንቷን ታነባላችሁ። የትም እንዳትሄዱ። ቪዲዮም የሚለው 6ኛ ቀን ያለ ጋሴ ያልገባችሁ ሰው ያለ አዶናይ ብላችሁ አስቡት። ኧረ ተውኝ። ኧረ ወይኔ ጦስ ኧረ ተውኝ።